ጋራ ትግል ውስጥ ገባች እንጂ። የሚያሳዝነው ነገር ቢኖር የ10 ዓመቱ ግጥምጥሞች ከሷ ህይወት ጋራ በመመሳሰሉ ምናልባትም ሰላም የኔ እናት ትሆን እንዴ የሚል ጥያቄ በአእምሮዋ ያጭርባታል ብለን ነበር። ብሌን ግን እንዲህ አይነት ጥርጣሬ በፍጹም አላደረባትም። በኩል ግን እውነታውን ብሌን አውቃለችና የት ልግባ አይነት ስሜት ስትርበተበት ነበረ። ለአቶ ባይሉ ደውላ ብሌን ሳትቀድመን መቅደም ይኖርብናል፣ እናትና ልጅ እንዳልሆንን ብሌን ሁሉንም ነገር ጠንቅቃ አውቃለች። ስለዚህ እባክህን አፍጥነው በማለት አቶ ባይሉ መንገድ እንዲዘጋና ማለትም ብሌን እዛ ቤት እናቴ ናት ብላ ጥያቄ እንዳታነሳ ቶሎ መፍጠን እንዳለባቸው አስጠንቅቀዋለች። አቶ ባይሉ ይህንን ሲሰማ ያች ገረድ እሰራላታለሁ እያለ የዛን የወርቁን ታሪክ በአእምሮ እያሰበ ነበር። ታዲያ እንዳለውም ወይዘሮ ገነት ያስፈራሯት ጀምረዋል። እንግዲያውስ በግልጽ እንዳገትናት እንንገራትና ከዛ በኋላ እናትሽ ታግታለች፣ እኛ የምንፈልገውን የምታደርጊ ከሆነ ወይዘሮ ገነትን እንፈታታለን ብለን እናስፈራራት፣ ከዛ የምንፈልገውን መረጃ እናገኛለን፣ በዚህ መልኩ ብሌንን ማሰቃየት እንችላለን በማለት የሰይጣን ምክር አፍላቂው ሳሚ ለአቶ ባይሉ ይነግረዋል። አቶ ባይሉ ምንም እንኳን ጨካኝ ቢሆኑም ነገሮቹ ግን በዚህ ልክ አይመጡለትም። ይህም የአቶ ባይሉ ውሳኔ እስከ መጨረሻው ድረስ የሰው ልጅ ይገደል እስከ ማለት ደረጃ የሚደርሱበት አጋጣሚ ነው። ሳሚ ግን የሚመጣባቸውን ተጠያቂነት በደንብ ጠንቅቆ ያውቃል። ታዲያ ዛሬ ላይ ብሌንን እያስፈራሩ የሚፈልጉትን ነገር ማድረግ ስለሆነ ወይዘሮ ገነት በመሄድ የሁልሽ ብሌን እናትሽ ታግታልሻለች በማለት ማስደንገጥ ነበረባቸውና ነገሯትም። ብሌን የእናቷን ድምፅ እየሰማች አነባች፣ አለቀሰች። እናቴን ምንም አታድርጓት ባካችሁን፣ ከፈለጋችሁ ደግሞ እኔ ያለሁላችሁ፣ ለእናቴ ስል የማልሆነው የለም ባካችሁ ስትልም ተማጸነችው። እንግዲያውስ የምፈልገውን በኋላ ነግርሻለሁኝና እስከዛው ድረስ በእንክብካቤ ይዤልሻለሁ ሲልም አላገጠ። ሆኖም በስቃይ ላይ ያለችው ወይዘሮ ገነት ብሌንዬ አንቺ የምታውቂው ሰው ነው ያገተኝ ሲሉም በአንደበታቸው ተናገሩ። ዳግም የብሌንን እናት በማገቱ ክፉኛ ተጸጽቷል። ምንም እንኳን እናቱን ለማግኘት ሲል የማይፈልገውን ወንጀል እንዲሰራ ቢያደርጉትም በኋላ እስትንፋስ አጥሯቸው የሞት ሞት እየሸተታቸው ሳለ የብሌን እናት አትሙችብኝ ሲል በተማጽኖ ጥሪ ማሰማ። ይህንን የሰሙት ወይዘሮ ገነት በገንዘብ ተገዝቶ ከነሳሚ ጋር የሚሰራ ስለመሰላቸውም አንተ በጣም አስመሳይና ጨካኝ ነህ፣ ሰው ነፍስ የምትበላ ጨካኝ ሰው መሳይ አውሬ ነህ ሲሉትም ሰደቡት። በስከ መጨረሻም በቀላቸውንም ተወጡበት። የሆነ እንጨት ፍልጥ አንስተውም ራሱን ክፉኛ ፈነከቱት። ታዲያ ደሙን እያዘራ ዳግምም ደረሰበት ድብደባ ምንም ቅሬታ ሳይሰማ እውነታውን ለማስረዳት እየሞከረ ነው። ቢሆንም ግን ወይዘሮ ገነት የዳግምን ሀሳብ መቀበል አይፈልጉም። ምክንያቱም በመጀመሪያ እጆቻቸውንና እግሮቻቸውን ያሰራቸው ራሱ ዳግም ነውና የብሌን እናት ምንም ማድረግ አልችልም፣ ያው አማራጭ የለኝምና ይህንን ወንጀል ልሰራ አስገድደውኛል ብሏል። ምስኪኑ ዳግም እጅን በእጄ ቆረጥኩት እንዲሉ እናቱን ለማግኘት ሲል እናቱን አገታት። ወይዘሮ ገነት ልጃቸውን ለማግኘት ሲሉ የብሌንን እናት ሙታልሻለች እንዳሉት ሁሉ በተመሳሳይ መንገድ ወንጀል አሰሯቸው። የሚያሳዝኑ እናትና ልጅ በዚህ ሁኔታ በማይተዋወቀው ዓለም ውስጥ ገብተው መሰቃየት ይጀምራሉ። ከክፉ ሰው የጣለው ክፉ ነውና በኃይሉ ማስመሰልም ቀጥሏል። ወይዘሮ ሰላም በተቀመጡበት ድንጋይ ተሸክሞ ብሌን ማሪኝ ይቅር በይኝ በማለትም ተማጽኗታል። ብሌን የአቶ ባይሉ ድንጋይ መሸከም አንዳች ማስመሰል እንደተጨመረበትም ገብቷታል። ምንም እንኳን እሳቸውን ለማክበር ስትል ተነስታ ይቅርታ ብታደርግላቸውም በአእምሯ ሲመላለስባት የነበረው ነገር ቢኖር ወርቁን እንዴት አድርገው ተንኮል እንደሰሩ፣ ከዛም እሷ እንዴት ራሷን እንደተከላከለች ነበረ። አሁንም ቢሆን ድንጋይ ተሸክሞ ከወይዘሮ ሰላም ቤት ያሉበት ታሪክ አንዳች ተንኮል እንዳዘለ መች ጠፋትና ወይዘሮ ሰላምንም ብሌን ብቻ አይደለም አንቺንም በድዬሻለሁ፣ እባክሽን ሰላም ይቅር በይኝ ሲሉም ተማጸኗት። በወንድሜ ላይ ይህን ያህል ቂም የሚቋጥር መጥፎ ሰው አይደለውም። ለማንኛውም ወንድሜ ተነስ፣
እንዲህ ድንጋይ ተሸክመ ተንበርክከ ማየት ለኔ በጣም ያመኛል በማለት ወይዘሮ ሰላም አቶ በኃይሉ ከወደቁበት እንዲነሳ አድርገዋለች። አቶ በኃይሉም ሴራቸው የከሸፈባቸው መስሎ ስለታያቸው ቃልን ከግድግዳ ጋር በማጋጨት እንዴት አንቺ ይህንን ምስጢር በእንዝላልነት ለሰው ትናገራለች ሲሉም ጉርቧን አንቀው አስለፍልፈዋታል። ቃልም ቀጥላለች። ለጓደኛዬ ስናገር ይቺ ተንከሲስ በር ላይ ቆማ ታዳምጠኝ ነበር፣ እኔ ሆን ብዬ አይደለም ያወራሁት በማለት ራሷን ለመከላከል እየሞከረች ነው። ዳቂ በተሞላበት እንጂ እንዲሁ በእንዝላልነት የምትዘሪ ወሬ ነው እንዴ ሲሉም ኃላፊነቷን በአግባቡ የማትወጣ ከሆነ ሌላ ከባባድ ነገሮች ሊገጥሟት እንደሚችሉም ዝተውባታል። እየተርበተበተች ድጋሚ እንደዚህ አይነት ስህተት እንደማትሰራም ስትናገር ነበር። ምስኪኗ ብሌን ከወይዘሮ ገነት በደረሰበት ድብደባ ዳግም ክፉኛ ቆስሎና ራሱን በፋሻ ታስሮ ሲመጣ ምን ነካህ በማለት ክፉኛ ተደናግጣለች። አሁን አሳዳጊ እናትሽን አግቼብሽ እሷ ለማምለጥ ስትል ራሴን ፈነከተችኝ ብዬ ብነግራት ብሌን በምን አይኗ ልታይኝ ትችላለች? እጅግ በጣም ከባድ ነው። ይህንን እውነት መሸሽ ግድ ይለኛል በማለት ከህሊናው ጋር ከባድ ትግል ውስጥ ገብቷል። ብሌንም ቀጠለች። አሳዳጊ እናቴ በነሳሚ ቁጥጥር ስር እንደዋለች ተነግሮኛል። አግተዋታል አለች። እንዴት ሊሆን ይችላል? ምንስ ሊያገኙባት እሷን ሊያግቱ ይችላሉ? በማለትም ለመከራከር ሞከረ። ቢሆንም ግን ወይዘሮ ገነት ያለችበትን ሁኔታ አይቶ አሁንም እንባ እየተናነቀው ነው። ከነሳሚ የደረሰባት ማስጠንቀቂያ ማለትም የወይዘሮ ሰላምን ቤት ለቃ እንድትወጣ ከዛ በኋላ ተመልሳ ወደዛ ቤት እንደማትመጣ ሲነገራት ይህንን የሰማው ዳግም በፍጹም እንዳታደርጊው እንዳትሄጅ በማለት ማስጠንቀቂያ ሰጣት። ብሌንም አደርገዋለሁ፣ እናቴን ለማስፈታት ስል የማልሰራው ስራ የለም፣ ምንም ቢሉኝ ለመፈጸም ዝግጁ ነኝ በማለት ለነሳሚ ጭምር ቃል እንደገባች አሁንም ቢሆን ቃሏን በሚገባ ተፈጻሚ ማድረግ እንዳለባት ለዳግም ስትነግረው ዳግም ስሜቱን መቆጣጠር አቅቶት ካልጋው ላይ ተወረወረ፣ አለቀሰ፣ ማነብ። ብሌንም ላሳዳጊ እናቷ ስትል የግድ መከፈል የሚገባውን መስዋዕትነት መክፈል እንዳለባት ራሷን አሳምና ልብሶቿን ጠቅላ ወይዘሮ ሰላምን ስትሰናበታት ወይዘሮ ሰላም ቅር ብሏታል። ምክንያቱም የምትወዳት ብሌን ያንን ቤት ትታ መሄዷ እስካሁንም ቢሆን እንደ ቃል ክፋት እንደ አቶ በኃይሉ ተንኮል ቢሆን አንድ ቀንም ባላደረች ነበር። ወይዘሮ ሰላም እንደነሱ ክፉ አይደለችም። እንደውም የብሌን ነገር ከልባቸው እየገባም ያስነባቸዋል፣ ያለቅሳሉ። ላይ ወይዘሮ ገነት እንደታገተች ስትነግራትም አብረን እንፈልጋታለን ነበር ያሉት። እንግዲህ በዚህ ሁኔታ ቃል የገቡላት ወይዘሮ ሰላም በስከ መጨረሻም ያንን ቤት ተሰናብታ ስትወጣ እናትሽ በሌለችበት እንዴት ይሆናል? እባክሽን ሰንብች እያሉም ሲገለግሏት ነበረ። እሷም ምንም አማራጭ እንደሌላትና የግድ መሄድ እንዳለባት ተናግራም ያንን ቤት ተሰናብታ ስትወጣ ወይዘሮ ሰላም እንደ ቃል ክፋት እንደ አቶ በኃይሉ ተንኮል ሳይሆን አንቺ ደግነት ከዚህ ቤት እንድቆይ አድርጎኛል። አሁን ግን እኔና አንቺ የምንተያይበት ቀን ያለ አይመስለኝም። ለማንኛውም ላደረግሽልኝ ነገር ከልብ አመሰግናለሁ። ዳግም ድጋሚ እንገናኛለን። ምክንያቱም አንተ በጣም መልካም ሰው ነህና ብለዋለች። እንዲህ የቆየችበትን ግቢ ተሰናብታ ስትወጣ እንባ እየተናነቃት በር ላይ ቆማም እየተከታተለች ነው። እስከ መጨረሻ ሳሚ ያዘጋጁላት ምን እንደሆነ ባይታወቅም ግን መኪና ይዘን እንመጣለን ጠብቂን እንዳሏት እሷም እየጠበቀች እንዳለ የዛሬው ፕሮግራም አብቅቷል። ቃልም በበኩሏ እንግዲህ ፍላሹን ለሌላ ሰው ልትልክ ይመስላል። ለምን ቶሎ አይሄድም እያለችም እየተጠባበቀች ነው። በስከ መጨረሻም ፍላሽ ውስጥ ያለው ማስረጃዎችን ከላከች በኋላ እንደ መደናገጥ ብላለች። ምን አጋጥሟት ይሆን? አብረን የምንከታተል ይሆናል። ብቻ ምስኪኗ ብሌን ያወጣጧ ነገር እንዲሁም የነሳሚ ወጥመድ ቀን በቀን እየበረታና የብሌን ስቃይ እየጨመረ መጥቷል። በሚቀጥለው ክፍል ብሌን ነፃ እንድትወጣ እንዲሁም ወይዘሮ ገነት ከታገቱበት እዛች ጠባብ ክፍል ተለቀው ከዶሳሳ ጎጆቻቸው በሰላም እንዲኖሩ መልካም ምኞቴ ነው። በቀጣይ ክፍል እስከምንገናኝ ድረስ መልካም ጊዜ ሆነላችሁ እያልኩኝ ለዛሬ አደራ ድራማ ክፍል 12 ይህንን ይመስል ነበረ።